ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ላይክ ሼር እያደረጋችሁ እስኪ አድርሱልን ለሚመለከተው አካል። ምን እንደሚሻለን አናቅም። እንግዲህ አሁን እችኛይቱም እንደዚሁ ህይወቷ አልፏል። ብዙ ልጆች ህይወታቸው አልፏል። አንድ ወንድማችን እችም እዚህ ጋር የመጨረሻ ቪዲዮ ነው ብላ እየዘመረች ጽሁፉን ከላይ ተመልከቱ። የመጨረሻ ነው ብላ ለቃለች ማለት ነው። ይሄ የተለቀቀው ትላንትና ነው ይሄ ቪዲዮ። ዛሬ ደግሞ ህይወቱ አልፏል ተብሎ ደግሞ ተሰርቷል። አሁንም እንደዚሁ አንድ እህታችን እንዳለ አስገባላችኋለሁ። ምንድነው በሰላም ነው? አሁንስ በዛ። እቺ ደግሞ ምን ትላለች መሰላችሁ? እሰይ እኔም ነገ ታዩኛላችሁ እንኳን ራሷን እንትናለች። ቆይ ላስገባላችሁ። እቺንም ምንድነው የሚሻለን? አልበዛም እንዴ? ተጨማለቁብን እኮ ጉድ። ደግ አረገች። እሷ ያለችበትን ሁኔታ ለማወቅ እሷ የቆመችበት ጫማ ውስጥ መቆም አለባችሁ። ምን አይነት ሁኔታ እያሳለፈች እንደነበር ለማወቅ እሷ የቆመችበት ጫማ ውስጥ መቆም አለባችሁ። ለምን አረገችው እያልፍ ነበር እንዴት ምናምን አትበሉ፣ አይባልም። ምክንያቱም እሷ ያረገችውን ለማድረግ እሷ የቆመችበት ጫማ ውስጥ መቆም አለባችሁ። ገባችሁ? ለማንኛውም ጠብቁኝ፣ እኔንም ከመንገሱን በቅርቡ ጠብቁኝ። ሳውዲ የሞተችው ልጅ ጓደኛዬ ነች እና እዚሁ ሪያድ ነው ያለችው። እኔም እዚሁ ሪያድ ስለሆንኩ አንድ ከተማ ነው ያለነው እና በብዛት ምናምን በቃ ለወንድ ነው ራሷን ያጠፋችው ምናምን እያሉ ምናምን ሚዲያ ላይ ያው ይህን ሰሞን እየተናፈሰ ነው። ሁለት ቀን ምናምን እየተናፈሰ ነው። እች ልጅ እውነት ራሷን በተአምር አታጠፋም ራሷ ማለት ነው። እኔ ሙሉ ለሙሉ መሰክርላታለሁ። እና ራሳቸው አሰሪዎች ይሆናል የሚገድሏት ማለት ነው። ሲቀጥል ደግሞ ቢያንስ ኮሜንት እንኳን ሲሰጣት አንዳንድ ነገር የተሰበረ ነገር ኮሜንት ስታነብ አውጥታ በሱ ቪዲዮ የምትሰራው እንደዚህ አይነት ልጅ ነች። እንኳን ራሷን ልታጠፋ የምትነሳ ልጅ አይደለችም። ሲቀጥል ደግሞ እቺኛ ደግሞ ዱባይ ነው ያለችው። ይህን ሰሞን ታውቃታላችሁ መቼስ ቲና ትባላለች። ዱባይ ነው ያለችው። ይህን ሰሞን ደግሞ የምትለቀው ቪዲዮዎች እሷ በጣም የሚያሳዝኑ ነገር ብዙ አመት ነው አረብ ሀገር የሰራችው ለፍታለች። እና ይህን ሰሞን የምትለቃቸው ቪዲዮዎች ግን በጣም የሚሰብር ነገር ነው። ቢያንስ ትልቅ ፎሎ ያላችሁ ምናምን በቃ ድምጽ ሁኗት እንኳን ለዚች ልጅ። እችንም ደግሞ እንዳናጣት እባካችሁ። ዱባይ ያላችሁ እንደውም ዱባይ ሳውዲ እኮ እኛ ሳውዲ ላይ እኮ የለንም። ዱባይ ናችሁ እንዳለ ያላችሁት። እነ ሚኪ እነ ሙኒት እነ ጉቺ ሁላችሁም እኮ እዛ ናችሁ ያላችሁት። እኛ እኮ እዚህ ሳውዲ እኮ ማንም ስላሌለ ነው ድምጽ ያጣ ነው። በቀን የሚሞቱትን ሆዲፍጀው ሳውዲ ላይ ያለው ሁላችሁም እዛ ዱባይ ላይ ያላችሁ እባካችሁ ለሳውዲም ድምጽ ሆኑልን። ትልልቅ ፎሎ ያላችሁ ታዋቂዎች በቃ ድምጽ ሆኑልን ለሳውዲ። እንዴ ስንት ነው ሆድ ቁጠረው ሳውዲ ላይ የሚራግፍ ስደተኛ እህት። እባካችሁ ድምጽ ሆኑልን። እንደገና ዱባይ ያለችው ልጅም እንዳናጣት እባካችሁ። በቻልነው መጠን እንድረስላት። እቺንም ደግሞ እንዳናጣ። ቤት ውስጥ ነው ሐኪም ቤት ሳይደርስ ነው የሚኖረው። ከባለቤቱ እናት ጋር ነው ባለፈው ያለበት ቤት ማለት ነው። አዎ። እና ጠዋት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ ሲያስመልስ እሳቸውም ተደናግጠው ጓደኞቹም አስናቀጋ ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። እዛው አያት አካባቢ ያለ ሆስፒታል ነው እና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያመው ስለነበረ ይህ ነገር
ከዛ አንጻር የተከሰተ ይመስለኛል አለ። ስደርስ ግን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ሰይፉ ፋንታሁን ትናንትና ስለ ነፃነት አሟሟት ሲናገር ከመሞቱ በፊት ጁስ ጠጥቶ ነበር ብሎ መረጃ ሰጥቶ ነበረ እና በአንድ ጊዜ በጣም በርካታ ሰዎች ወደ ጁሱ ተዘዋውረዋል። ጁስ ውስጥ ምን ነበረ? ጁስ ጠጥቶ የሞተ የለም፣ የሆነ ነገር ተደርጎበት ነው። ወገን ሁሉ ነገር እኮ ተጠርጥሮ አይቻልም። እንደምታውቁት ነፃነት ወርቅነህ ለበርካታ ጊዜያት እየታመመ እንደነበረ ሁላችንም እናውቃለን። ኢቨን ፕሮግራሞቹን እየሰራ እያለ እንኳን በጣም በርካታ ሰዎች ስለዚህ ሰው ይታሰብበት፣ አቋሙ፣ አነጋገሩ፣ ፊቱ፣ ገጽታው ሁሉ ነገር ትክክል አይደለም፣ የሆነ ችግር ገጥሞታልና እንድረስለት ተብሎ ለበርካታ ጊዜያት ሲነገር ነበርና የሆነ ድንገተኛ ሞት አድርገ ነው በአንድ ሌሊት የሞት አስመስለን በአንድ ጊዜ ሁሉን ነገር ወደ ጥርጣሬ አናዙረው። ጁስ አማርኛ አለ ሰጡት ጠጣ እንጂ የሆነ ጁስ ውስጥ መርዝ ተደርጎ እንካስ ኪችን ጠጣ ተብሎ እንደተገደለ አይነት አድርጋችሁ ከአሁኑ መዘገብ ጀምራችኋል። እና እንደዚህ አይነት ነገር አቁም ውስጥ ፕሊስ። በቃ ሞተ፣ ምርመራም ተደረገለት። የሞቱ ጉዳይ በፊት ይታመምበት በነበረው በሽታ እንደሆነ ተረጋግጧል። እዚህ ጋር ማንንም ንጹህ ለማድረግ አይደለም፣ ግን በቃ ሁሉ ነገር አይጠረጠርም። ስለዚህ በአምቡላንስ ወደ አይሲኤምሲ ሆስፒታል ነው እንዲሄድ የተደረገው። አይሲኤምሲ ሆስፒታል ስንሄድ ያው ባለቤቱና ልጆቹ ውጭ ሀገር ስላሉ የሞት አካል ማቆያ ፍሪጅ ያስፈልጋል እና እሱን ነገረናቸው። ለዛ ነው ሄደው። በአጋጣሚ እዛ እሱን ጉዳይ እየተጨራረሰ እያለ በጓደኞቹ ነው እንግዲህ ወሬው ሲወጣ ሰዎች ወደ አይሲኤምሲ ሆስፒታል መምጣት ጀመሩ እና ያኔ ወሬው መውጣት ጀመረ። እንግዲህ አሁን ቅድም እንዳልኩት ሁሉም ባለ ሶሻል ሚዲያ ነው። አሁን የሆስፒታሉ ዳይሬክተር ደወሉልኝ እና ሰዎች ነፃነትን እናንተ ናችሁ የገደላችሁት እያሉ ዌብሳይት ውስጥ ወይም ደግሞ ፌስቡክ ገጻቸው ውስጥ እየገቡ በጣም እየሰደቡ ነው። እና አንደኛ ይሄ አይደለም መታወቅ ያለበት ነገር፣ ሰው መወቀስ ያለበት ባጠፋው ልክ ነው ብዬ አስባለሁ። ሳያጠፋ ግን መወቀሳ ማለት ስም ማጥፋት ነው የሆነው እና የቻሉትን አግዘዋል። ፎቶ ላይ የምትመለከቷት ልጅ ገነት ኡርጊ ትባላለች። ሳውዲ አረቢያ አፈርባት አካባቢ ነው የምትኖረው። ከመጣች 2 ዓመት ሊሞላት 1 ወር ከምናምን ነው የሚቀራት። በመጣች በ3ኛ ወሯ ነው የራሷ ስልክ ቀምጣ። ሴትዮዋ ከማንም ጋር ታገናኘትም፣ ወደ ፋሚሊም እንድትደውል አታደርግም። የዛሬ 6 ወር አካባቢ ነው እናትየዋ የልጅ ድምፅ አሰሙኝ እያለች ያረፈችው። አባትየውም ቪዲዮ ሰርቷል። ማንም ያ እንትን የደረሰለት ሰው የለም። እና እባካችሁ አፈርባቲ አካባቢ ያላችሁ ኢትዮጵያ ወይ ደግሞ መርዳት የምትችሉ ልጆች እባካችሁ እኔ ድረሱልኝ። እኔ ምንም ደሞዝም ይቅርብኝ፣ ብቻ ህይወቴን አስወጡልኝ። በጣም ከፍተኛ ችግር ላይ ነው ያለሁት። ትደበድበኛለች፣ ብዙ ነገር ነው የምታደርገኝ እና የ1 ዓመት ደሞዝ ከልክላት ነበር። ያው ፋሚሊዎቿ ሄዳ ቤተሰብ የያዛትን ቢሮ የላካት ቢሮ ሲይዙ የ7 ወር በቅርቡ አስገብታለች። ሌላው 5 ወር ነው የሚቀራት። ይቅርብኝ፣ አባትየውም ምንም ነገር ይቅር የሚወጣው ወጪ ሁሉ እኔ አወጣለሁ፣ ብቻ ወደ ልጄ ወደ አገሯ መልሱልኝ እያለ ነው። አሁንም የአባትየውን እንትን ድምጽ አሰማቻለሁ። እባካችሁ መርዳት የምትችሉ ደማም ላይ እንደሞተችው ከሞተች በኋላ ከማዘን አሁን በህይወት እያለች መድረስ የምትችሉ ድረሱላት። ምክንያቱም 2 ዓመት ከጨረሽም አትሰድሽም እያለች ስለሆነ እባካችሁ መፍትሄ ማድረግ የምትችሉ ሰዎች አግዟት። ትችልች የአባትየው ድምጽ ያሰማ mucayyoon xiyyeetuun erga si deemtee biyya san deemtee waggaa lama kaatee amma ji'a 2 bichaa tafee mucayyoo tana sagalee ishii dhaga'een beeku. Haati illee boqatte boqonnaa haadhallee dhageenye mucayyoon tun sagaleellee naan ergitu waa tokko ani jirtuudha jedhee ishiin eegu bakka jirtu setti naa barbaadamtee mucayyoon tun akka biyyatti naa deebituun barbaadan mucayyoo tiyya yaadesi sagalee ishiitis dhabee haadha dhabee ishiis hin dhabu jireenyani mucayyoon akka biyyatti naa deebitus soqaadha. Mucayyoo tana yaa uummata naa suqaa, yaa uummata naa suqaa, haadhallee dhabee ishiillee nabu mucayyoo sagalee ishii dhabee naa suqaa yaa uummata mucayyoo tiyya nagammaa sagalee ishii hin dhageenye, hagammaa hafuura ishii hin dhageenye, kan ormaa wajjin deemteen bilbilteen ollaasanii deemte warratti nagaan bilbiltee gazaba ishii nagaan ergatti, ani gazaballee ergachuu ishii agarri, sagalee ishiillee agarri, jireenya ishiillee agarri. Jiraatteef duuteedhaan beeku kana akkatti addaan naa baafta yaa uummataan mucayyoo tiyya rakkadhe akka mucayyoo tiyya garaan na badi'an dhala tiyyaan dhabee ofirraa haadha dhabee ishiillee dhabu mucayyoo tana naa suqa.
ተጨማለቃችሁ ገብርኤልን እንዴ! ልጁ 3 ክሮሎክስ ገዝቶ መጣ። 3 ክሮሎክስ ይዞ በሉቻው መጨረሻዬ ነው እያለ ነው። ምን ትላላችሁ? ምን ማድረግ አለብን? ተጨማለቁብን የእውነት። ስለ ነጻነት ወርቅነህ እንዳያችሁት እንግዲህ ከሰይፉ አንደበት የሰማችሁት ነውና ጁሱ ተመርዟል። ጁሱ ስለተመረዘ ነው ሰራተኛዋ መያዝ አልባት መርዛ ሰጥተዋለች የሚል እንግዲህ አዲስ አጀንዳ ተነስቷል ማለት ነው። ስለ ነጻነት አሁን እንደሰማችሁት እና ሁሉን ነገር ተጠርጥሮ አይቻልም። ብቻ እግዚአብሔር አምላክ እውነትን ያውጣ። ብቻ መንሰሙና የምናየው ነገር በጣም ከባድ ነው። ዘንድሮ ላይ በተለይ በጣም ያማልም ይከብዳልም ማመን ራሱ